ብሩኬ ዛሬ ሰዓት ለብሶ ሰዓት ጎርሶ ነው የመጣው። በጣም ተበሳጭቷል። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ ብሩኬ ከመለኛው ሰርግ ላይ ያው ሚዜ ነበረና ሚዜነት እንደዚህ ይከብዳል ብዬ አላስብም ነበር። በጣም ነበር የከበደኝ፣ በጣም ደክሞኝ ነበር እያለ ነበረና ትናንት መለኛው ፕራንክ አድርጎታል። ብሩኬ እኮ ለእናቱ ያለው ክብር ይለያል። ከምንም በላይ እኮ የእናቱን ክብር ያስፈልጣል። ብቻ ለእናቱ ሲል ይሞታል ይሄ ልጅ እና እውነት መስሎት በጣም ነበር የደነገጠው። ሻንጣውን ጠቅልላ አድርጎ ሄዳለሁ ሲል እንዴት እሙሽ አታሳዝንህም ወይ እያለ ነበረ። እና ያው በሰው አፍ እንዳትገባበት እናቱ ታላቅ ወንድሙን እያባበለው ነበረ። እና እንግዲህ ከዛሬው ማለት ከሰርጉ ላይ እንደዛ እያስተናገድኩ እያለ እኔ ለራሴ ደክሞኝ ነበረ። ነገር ግን ከሰርጉ መካከል ያየሁት ነገር አላስደሰተኝም። ቴንሽኔን የወሰዱብኝ። ድንገት ሳያቸው ሀይሚን ሌላ ሰው እያጎረሳት ነበረና እንዴት የማታውቀው ሰው ልጁን አላውቀውም ከየት እንደመጣ እያለ ነበርና በመጀመሪያ ደረጃ የማታውቁት ሰው እንዴት ነው ከሰርጉ ሊገኝ ይቻላል? አሁን ጥያቄ የፈጠረብኝ ይሄ ነው። የፈለገ ነገር ቢሆን የማይታወቅ ሰው ከሰርግ አይገባም። የምሬን ነው የምላችሁ። በመቀጠል ደግሞ ብሩኬ እንዴ ምንድን ነው ነገሩ? እኛ ኢትዮጵያውያን እኮ ማለት ነው እንደ እውነቱ እንነጋገር ከተባለ መጎራረሱ አንዱ ባህላችን ነው። እስኪ ሌላ ሀገር ሄዱ። እናት እኮ ልጇን አታጎርስም፣ ልጅ እናቷን አታጎርስም። የምር ስለዚህ በእርግጥ ኢትዮጵያውያን መጉረስም ይወዳለ መጉረስም አይወዳለ። ግን እንዳጠቃላይ ስንናገር ይሄ አንዱ እንደ ባህላችን የሚቆጠር ነገር ነው። እንግድነት ስትሄዱ ማለት ነው። የምር ያን እንግድነት የሄዳችሁበት ቤት ካላጎረሳችሁ እኮ የጠገባችሁ አይመስላቸውም ራሱ እንኳን አይደለም ሰርግ ላይ ማለት ነው። ሰርግ ላይ ደግሞ ኖርማል ነው። ማንም ተነስቶ የሚጎራረስበት ቦታ ስለሆነ ይሄ ጀስት እንደ ባህላችን የሚቆጠር ነገር ነው። ግን ውድ ቤተሰብ ዋናው ቁም ነገሩ አሁን ከዚህ ጋር ሀይሚ ተይዛለች ማለት ብሩኬ ፕራንክ እያደረጋት ነው። ያው ሀይሚ ስታቆም ብሩኬ ይጀምራል፣ ብሩኬ ሲያቆም ሀይሚ ትጀምራለች። ስራው በዚህ መልኩ እየሄደ ነው ከዚህ በኋላ ማለት ነው። ለምን መሰላቸው? ይሄ ነገር እውነት ቢሆን እንደዚህ ጥቃቅን ነገሮችን ብሩኬ ሚዲያ ላይ የሚያወጣ ሰው አይደለም። እንኳን አይደለም የእሱን ነገር እንደዚህ ትንንሽዬ ነገሮችን ሚዲያ ላይ ሊያወጣ ጓደኞች ሲጣሉ ምናምን ሄዶ የሚያስታርቅ ሰው ነው አይደለ? ስለዚህ ይሄ በጣም ውስጥ ላይ የሚያልቅ ነገር ነው። እውነት ቢሆን ኖሮ ማለት ነው። እውነት ሀይሚ ይሄን ነገር አድርጋ ቢሆን ኖሮ ብሩኬ በታምር እዚህ ላይ አያመጣውም ነበረ። ማውራት የፈለገውን ከዛው ነበር የሚያወራት ማለት ነው። ያ ማለት እንግዲህ ፕራንክ እየተደረገች ነው። ሀይሚዬ እባካችሁን ከወዲሁ የምሬን ነው ውድ ቤተሰብ እባካችሁ ክፉ ነገር አትናገሩ። ኧረ ለነገሩ ምን አትናገሩ እላለሁ። ይኸው ተጀምሯል ላልኳችሁ። በጣም ሀይሚ እንዴት እንደዚህ ታደርጊያለሽ? ሀይሚ እንዴት ሀይሚ ባለጌንሽ ምኑን አውቀ ነው ውዶችዬ? ቆይ ምኑን አውቀ ነው ግን ዝም ብለን የምንፈርደው? ተው ጥሩ አይደለም። የቤሎ ጊዜ እኮ ብሩኬ አይወዳትም። ቢወዳት ኖሮ እኮ እንደው ትንሽ ለሞራሏ ይጨነቅ ነበር ብላችሁ ነበረና የተለያየ ቪዲዮ በመጣ ቁጥር ሀሳባችን የተለያየ ሊሆን አይገባም። አንደኛ ነገር መጀመሪያ እናዳምጥ፣ እስከ መጨረሻውም እንከታተል እና እነዚህ ልጆች ያው ስራ በሰሩ ቁጥር የሆነ ነገር እያለን ቅንድብ እያደረግናቸው ነው እና የምር እናግዛቸው ማለት ፈልጋለሁ። ይስሩ በቃ የምሬን ነው። ስራ እየሰሩ እስከሆነ ድረስ ይስሩ። እንደው ሀሳብን መስጠት ካለብን ማለት ነው። ምንም ክፉ ነገር ያልተቀላቀለ እኮ የራሳችሁን ሀሳብ ያላችሁን የተሰማችሁን እኮ ደስ በሚል መልኩ ማስቀመጥ ይቻላልና ሲጀምር ይሄ ሀይሚ እንደማታደርገው በደንብ ጠንቅቃችሁ ታውቃላችሁ። እንደ ቅናትም ከሆነ ደግሞ ያው እንግዲህ በፍቅር መካከል ቅናት ያለ ነው። ነገር ግን ይሄ ከቅናትም ከምንም የሚያያዝ ነገር አይደለም። በቃ ስራ ነው ውዶችዬ። እንደዚህ ብለን የምንናገረው ሀይሚን ስለምናውቃት ነው። ሀይሚ እንደዚህ አይነት ነገር ስለማትገኝ ነው። እንደዚህ አይነት ነገሮችን ስለማታደርግ ስለማትፈጽም ነው። እና ስለዚህ እኛ እንደ ስራ ነው ብለን ነው የምናየው። ስለዚህ ይህን ነገር መጨረሻውን ልናይ ይገባል እላለሁ ውዶችዬ። አመሰግናለሁ ስለሰማችሁኝ፣ ስላዳመጣችሁኝ። ባይ ባይ።